ባለፈው እንዳያችሁት እንግዲህ ዳጣና እንዲሁም ደግሞ ኤቢ ማለት ነው ስለ ቃዲስ እውነተኛ ማንነት ማወቅ አለብሽ ብለው እንግዲህ በምጥን በኩል ማለት ነው እውነተኛ ማንነቱን ለማወቅ እየሞከሩ ነበረ። እንግዲህ ቃዲስ እንዳያችሁት እሱ ፈልጎ ሲደውል እንጂ እሷ ፈልጋ ምናምን ከደወለች የሆነ ይጠራጠራል። አያችሁ የሆነ ደውላለት ራሱ እያወራት ባለበት ጊዜ ላይ ለምንድን ነው ስልኩን ላውድ ያደረግሽው በማለትም እንግዲህ ሲጠይቃትም ምንድነው ናፍቄሽ ነው ወይ ሲላትም አይ ምናምን እያለች ነበረ ምጥን ማለት ነው። እንግዲህ በመካከል እንዳያችሁት ውሃዬ ትገባለች። የውሃ ድምፅ እንግዲህ ስለሰማ ብቻ ነው ማለት እንግዲህ ጠምዘዛ አድርጎ እኔ ጋር መደወል የለብሽም ወንድ ጋር መደወል የለብሽም እያለም እንግዲህ ግን አስባችሁታል ምክር ነገር እየመከራት ነበረ። እና እንግዲህ በዚህ ጊዜ ኤቢም እንዳያችሁት አየሽ እኔ የማውቀው ቃዲስ ይሄ ነው እያለችም ለዳጣ ትናገራለች። ግን በፍጹም ማለት ነው ኤቢ የቃዲስን እውነተኛ ማንነት ማወቅ አለባት ብዬ ነው እኔ በራሴ የማስበው። ምክንያቱም እንግዲህ ታውቃላችሁ በጣም ከሚባለው በላይ ጥሩ ማስመሰሉ ላይ በጣም በቃ ተክኖበታል ማለት ነው። እናም እንግዲህ ግን ለምጥንም ይኸውልሽ ቤተሰቦችሽን ማግኘት ፈልጋለሁ ቤተሰቦችሽን እንድታስተዋውቂ ሲላትም ለምንድን ነው የማስተዋውቅህን እንደዛ አላደርግም ስትለው አይ ምን መሰለሽ ምጥንዬ ወንድ ጋር መደወል የለብሽም ብዙ ወንዶች እንደዚህ እያደረጉ ሊያታልሉሽ ይችላሉ። ስለዚህ ከአንቺ ትምህርትሽን ነው መማር ያለብሽ እያለም እንግዲህ ግን እኔ እንደዚህ አይነት ስሜት ተሰምቶሽ ከሆነ ማቆም አለብሽ እኔ እህትሽ ነኝ ማለቴ ደግሞ ላገባ ነው ኤቢ የምትባለውን ታውቂያታለሽ እሷን ላገባ ነው እያለም እንግዲህ እንዳያችሁት ይነግራታል ማለት ነው። ይህን ነገር እየነገራት ባለበት ጊዜ ላይ እንግዲህ ኤቢ በጣም ነበር ደስ ያላት። ዳጣ ደግሞ በጣም ተናዳለች። እንግዲህ የተናደደችበት ምክንያት ምንድን ነው ካላችሁ ማለት የሆነ እንዴት እንደዚህ አይነት ነገር ማስመሰል እንትን ይለዋል በማለት ነው። ምክንያቱም በጣም ከሚባለው በላይ እያስመሰለ ነበረ ሲነግራት የነበረው ማለት ነው። እናም እንግዲህ እንደዛ ሲባባሉም እንግዲህ እንዳያችሁት ማለት ነው ይቺ ኤቢ ማለት ነው ትሰሚኛለሽ ዳጣ ይኸውልሽ ከኔ ህይወት ውጪ እኔ ማግባት ፈልጋለሁ ቃዲስን እወደዋለሁኝ አርፈሽ የራስሽን ኑሮ ኑሪ በማለትም እንግዲህ ከን ትነግራታለች። እሷም እንግዲህን እንዳያችሁት ያው ምንም ነገር ማለት አልፈለገችም። እሺ በቃ ችግር የለውም ለአንዴና ለመጨረሻ ጊዜ እወጣልሻለሁ ከህይወትሽ ግን ደግሞ በኋላ ይቆጭሻል እያለችም እንግዲህ ከን እየነገረቻት ነበረ ማለት ነው። እናም እንግዲህ ቃዲስም በእንደዛ መልኩ ነገሮችን ቋጭቷታል። ሌላው እንዳያችሁት ማለት ነው ማለት ናታን እና እንዲሁም ደግሞ ኤቢ እየተመካከሩ ነበረ። እሱ ምንድን ነው ማለት ስለ እናትና አባታችንን ማስታረቅ አለብን እንዴት ማስታረቅ እንዳለባቸው እንግዲህ ግን እየተመካከሩ ነበር። አሁን ላይ አቶ ደረጀ ከቤት ወጥቷል። ግን ከቤት የወጣበት ምክንያት ኤቢና እንግዲህ ናታን ተመካክረው ነው እንጂ አቶ ደረጀ ከቤት ወጥቶ ጠፍቶ አይደለም። እንግዲህ ማርታ እንዳያችሁት ባለፈው ወደ አሜሪካ መሄድ አለብኝ ይህንን ነገር ምን ማለት እንደምትፈልግ በቴክስት ማለት በጽሁፍ አሳውቀኝ ምናምን ስትለው ደረጀ ይቅርታ ጠይቋን ነበረ። አይ በፍጹም ይቅርታ መቼም አላደርግም ምክንያቱም ታውቃለህ እኔ አንተን መቼም ቢሆንም ቀና ብዬ ማየት እፈራለሁ ብዬ አስቤ አላቅም ነበር። እህቴ ለተናገረችው ነገር እና ላደረገችው ድርጊት በጣም ይቅርታ ግን ደግሞ ወደኋላ መመለስ የሚባል ነገር የለም። እኔ ወደ አሜሪካ ሄዳለሁኝ ስለዚህ ባልመለስም ሁሉ ደስ ይለኛል እያለችም እንግዲህ እየተናገረ የነበረ። መድኃኒት ደግሞ እንዳያችሁት ይሄንን ቤቱን ሁሉንም ነገር ሽጭና ንብረት ተካፍለሽ ሂጂ እዛው ነዋሪ ትሆኛለሽ እያለቻ ነበረ። ማርታ በፍጹም ይሄንን ነገር ማድረግ የለባትም ምክንያቱም ሙሉ በሙሉ ሀብትና ንብረቷን ተተከፋፈለች ምናምን በኋላ ወይ እዛ ሄዳ ገረዷ ነው ልታደርጋት የምትችለው እንጂ በፍጹም ለማርታ ልትጠቅማት አይደለም። መድኃኒት አሁን ላይ እንዳያችሁት ከራሷ ባሏን ስለፈታ ትዳሯ ስለተበተነ እህቷም ልክ እንደዛ እንድትሆን ነው የምትፈልገው እንጂ ባል ምን ያደርጋል ሸክም ነው እያለች ነው እንግዲህ የምትመክረው ማለት ነው። እናም ይሄንን ነገር በፍጹም ማድረግ የለባትም። እንዲሁም ደግሞ ማለት ማርታ ይቅርታ አድርጋለት ትዳራቸውን መቀጠል አለባቸው ብዬ ነው የማስበው። ምክንያቱም ሰው የማይሳሳት የለም ተሳስቷል ደረጀ። እናም ደግሞ ለ20 ምናምን አመት የሚባለውን ነገር ይሄ ውሸት እንደሆነ በግልጽ የሚያስረዳት ሰው መኖር አለበት። እንግዲህ ማርታ አሁን ላይ ማንም ሰው የነገራት የለም ለ20 ምናምን አመት ምክንያቱም አንድ
ሰራተኛ 20 ምናምን አመት ስትቀመጥ አልወጣም ስትል ከዚህ ከቤት መጠራጠር ነበረብኝ፣ እኔ ግን አልተጠራጠርኩም እያለችም እንግዲህ እየተናገረ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ሌላው እንግዲህ አቻና መድኃኒት ማለት ነው ተያይዘው ቁርስ እንብላ ብላው ይዘው ሄዳለች እና ያንን ነገር እንግዲህ ለዛ እየሰምታ በጣም ተናዳለች ከሚባለው በላይ እንግዲህ ነገ እዚህ ጋር ሄዳ አልመጣችም እንደ ምናምን ስትለው አይ አልመጣችም መደወል እኮ ትችያለሽ ሲልም እንግዲህ ይነግራታል። አይ እኔ እኮ ያልኩ እኮ መድኃኒትን ነው ምናምን ስትለው ዞሮ ያም ሆነ ይሄንንም ሆነ ማወቅ የፈለግሽው ስለ አቻ ነው አይደለ? ስለዚህ ደውለሽ ጠይቂው ምናምን ይላታል ማለት ነው። እናም እንደዛ ሲላት እንግዲህ ግን እሷም እንዳያችሁት እንዴት በሷ ይቀይረኛል እያለችም እንግዲህ በጣም ተናዳበታለች ከሚባለው በላይ ማለት ነው። አይ ወይ እሱንስ ተይው ለዛዬ ማለቴ በውበት እንኳን ከሆነ ትበልጥሻለች፣ ግርማ ሞገሷ ራሱ ብትይ እያለም ታውቃላችሁ እንግዲህ ጊዜ ደግሞ ያው እሷን ለማናደድ ቆሞ ነውና እንደዛ እያለ እንግዲህ ሲነግራት ማለት ነው። እሷም እንዳያችሁት ማለት ነው እኔ ከማናንሽ ነው በሱ የሚቀይረኝ እያለችም ዳጣይም ማለት ይቺ ለዛም እየተናገረ ነበረ። ለማንኛውም እንደው እሱ እኮ ሽፍታ እኮ ነው፣ እሱ ባል አይሆንሽም፣ እሱ እኮ ነፍሰ ገዳይ ነው እያለም እንግዲህ ደግሞ እንድትጠላው እያደረገ ነበረ። አዎ ሽፍታ ነው እኮ፣ ሽፍታ ባይሆን ኑሮ በሱ ይቀይርሽ ነበረ እያለም እንግዲህ እንትን ሲልም እየተናገረ ነበረ። እኔ እኮ እንደውም እኮ አንተን ነው የምወደው ስትልም እንግዲህ ለጊዜ ተነግረዋለች ማለት ነው። ጊዜም እንግዲህ ኧረ እንደዛ እንድናት አደሰርጉ እናስቆመው እንደ አይነት ነገር እንግዲህ እየቀለደባት ነበረ። እንግዲህ ለዛዬም እንዳያችሁት በጣም ተናዳለች ከሚባለው በላይ ማለት ነው። እንግዲህ ስለተናደደ ትታው ትሄዳለች። እንደው ልፋ ቢላይ ነው እንጂ እኮ ከልቧን የወደደችው። እንደው በቃ እናንተ ሴቶች በቃ እንደው ከወደዱ እንደው ሶስተኛ ሚስትም እንደው ሰባተኛ ሚስትም ሆናችሁ ኑሩ ከተባሉ ይኖራሉ እያለም እንግዲህ እየተናገረ ነበር። እውነት ነው። በነገራችን ላይ እኛ ሴቶች ካፈቀርን አይናችንን ጭፉን አድርገን ኧረ ይሄ ገደል ነው ብንባል ራሱ ሞክሬው ነው እንጂ የምንል በቃ እንመለስም ማለት ነው። እና እዚህ ላይ እንኳን ገዝዬ ትክክል ነህ ብዬ ነው የማስበው። እና እንግዲህ ሌላው ኤቢና እንዲሁም ደግሞ አርጁ ተቀምጠው እያወሩ ነበረ። እንግዲህ ለመጀመሪያ ጊዜ አሁን ላይ ጆሮ ሰጥታ አርጁን ስታወራው ኤቢ ማለት ነው። ታውቃላችሁ ስልክ እንኳን ሲደውልላት በጣም ነበር የምትናደደው ምናምን ማለት ነው። እንግዲህ የሆነ ጊዜ ላይ ራስን ቀይር የዛኔ አንተ ሳትሆን እኔ ፈልጌ እመጣለሁ ብላ ነበረ። እንግዲህ እንዳያችሁት አርጁም የኤቢ ምክር ሰምቶ ባንድ የነበረ ተቀይሮ እንትን ያለው በቃ ካለባበሱ፣ ከንግግሩ፣ ከሁሉ ነገሩ እንግዲህ ሌላ ሰው ሆኗል ማለት ነው። አሁን ላይ የተረጋጋ ጨዋ ሰው ሆኗል። እናም እንደዛ ስለሆነም እንግዲህ ተቀምጠው እያወሩ ነበረ። ስለ ቤተሰቦቹ ጠይቀው ነበር። እንግዲህ ስለ እኔ ምንም የምታውቂው ነገር የለም አይደለም ምናምን ሲላትም አዎ ምንድን ነው ስትል እንግዲህ ማለት ታውቂያለሽ ከሁሉም ነገር እናትና አባትሽ ተጣልተው እዛ አንቺ ፊት እንግዲህ ግን አለ አይደለ እና አባትሽ እናትሽን ሲደበድባት ማየት እንደዛ አይነት ማየት በጣም ይደብራል እያለም እንግዲህ እና እኔ መወለዴን ራሱ መፈጠሬን እስከምጠላው ድረስ ነበር እያለም ይናገራል። እንግዲህ አባቴ ለብዙ ጊዜ እናቴን ይደበድባል ነበረ፣ ግን የእሷ ጉዳትና ጥቅም ደግሞ የታወቀው ከሞተች በኋላ ነው እያለም እንግዲህ ይናገራል። እና ቤተሰቦች ብዙ ጊዜ ይደባደቡ ነበር፣ ይደበድባት ነበር እና ወደውኑ ደግሞ እንደሞተች ሌላ ሴት አገባ፣ ግን ደግሞ ወደውኑ ነው የፈታት እና ከዛን ቀን ጀምሮ መቃብሯ ላይ እየሄደ ያለቅስ ነበረ። እናም ከዛ ወዲህም እንግዲህ ራሱንም ጣለ እኛንም ጣለ እያለም እንግዲህ እየነገራን ነበረ። ታስታወሽ እኮ የዛሬ 3 ዓመት እኮ እናቴ ያርፋ ነበር እያለም አርጁም ለኤቢ እየነገራን ነበር። ወደ አስታወስኩኝ በጣም አዝናለሁ እያለችም ትነግረዋለች። እና ሌላው እንግዲህ መድኃኒትና እንዲሁም ደግሞ ይሄ ቃዲስ የሚባል ልክስክስ ማለት ነው እንግዲህ እያወሩ ነበረ። እና እያወሩ ባለበት ጊዜ ላይ አላ አይደለም ቀለበት ልታደርጉ ነው እንደምናምን ስትለው አዎ ልናደርግ ነው አደረግን እኮ ቀለበት ገዛን ምናምን እያለም ሲነግራት አይ ጥሩ ነገር ነው፣ ጥሩ ላይ ትመስላለህ፣ እየተረጋጋ ትመስላለህ እያለችም አመሰግናለሁ ትለዋለች። እና ማለት አሜሪካ ምናምን ስላትም አዎ ከአሜሪካ ነው የመጣሁት ይላታል።
ይገርምሻል እኔ አሜሪካ መሄድ ትልቁ ህልሜ ነበረ ማለት መሄድ ብቻ ስትልም አዎ መሄድ ብቻ ትልቁ ህልሜ ነበረ ሲልም እንግዲህ ይነግራታል ማለት ነው። ታውቃለህ ኤቢ እኮ መታችኝ፣ ኤቢ እኮ መታችኝ እኮ ኤቢ ታምናለች ይሄንን ነገር ስትልማ ወደ አንዳንዴ እኮ ኤቢ እኮ ኃይለኛ ነች ስለሚናገራል። አሁን ላይ እንግዲህ በቃዴስ በኩል ማለት ነው መበቀል አለብኝ፣ አለቅሽም፣ እበቀልሻለሁ፣ አንቺማ እኔን መተሽኝ መቼም ቢሆንም አትቀመጭም አርፈሽ እያለችም እንግዲህ አሁን ላይ ከቃዴስ ጋር ስልክ ቁጥር ተለዋውጧል። እንግዲህ መሄድ ከፈለግ ከኔ አመቻችልሃለሁኝ ብለዋል ማለት ነው። ቃዴስን በጣም በደስታ ነበረሽ ምናምን ብሎ ስልክ ቁጥር የተለዋወጠው አሁን ኤቢን ፈልገ ነው አይደለ? በጥግ በኩል አለችልክ ትለውና እንግዲህ ትሰደዋለች ማለት ነው። እንግዲህ በጥግ በኩል አለችልህ ብለው እንግዲህ ከሄደ በኋላ እንዳያችሁት አርጁ ኤቢ ማለት ነው ምንድን ነው የምትፈልገው ስትል ብላም እንግዲህ እሱም ምን የምፈልገው ብሎ ጉንጯን ስማት መለስ ሲል ቃዴስ ይደርሳል። ቃዴስ እንግዲህ ግን ሲደርስ ማለት ነው ኤቢ በጣም ደነገጠ። ግን እኮ መደንገጥ የለብሽም ማሬ፣ እሱ ከጀርባሽ ምን እየሰራ እንደሆነ ስለማታውቂ ነው እንጂ አሁን በደነገጥሽው ድንጋጤ ምን አገባክ ብለሽ የምትመልሽበት ቦታ ይሆናል ብዬ አስባለሁ። እናም እንግዲህ ስትደነግጥም ቃዴስ ምናምን ስትለው ኤቢ ምን እየሰራሽ ነው ምናምን፣ አይ ችግር የለውም አይዞሽ ተረጋጊ እኮ አይነት ነገር እንግዲህ በጣም ጥሩ ሰው መስሎ ማለት ነው። በዚህ ጊዜ አርጁ በጣም ተናዶ ትቷቸው ይሄዳል ማለት ነው። ይኸውልሽ እሱ እንደሚያስቸግርሽ አውቃለሁ፣ ግን ደግሞ ቢሆንም ከእንግዲህ በኋላ እሱን ባታገኙ ደስ ይለኛል ይላታል። እሷም እንግዲህ እሺ አላገኘውም ብላ ቃል ገብታለታለች። ለውዶች ዳጣ ድራማ ይሄን ይመስል ነበር። እንግዲህ አቶ ደረጀ ደግሞ ወዴት ነው ሄደው የሚለውን በቀጣይ ይዘንላችሁ እንቀርባለን። መልካም ቆይታ። ባይ ባይ።